ኢትዮጵያ በታሪኳ አዲስ ምዕራፍ ለመክፈት ነው። የነገዋን ሀገር በዲሞክራሲያዊ ምሰሶ ላይ አጽንታ ለመገንባት በታሪካዊው ቀጠሮ ፊት ቆማለች። በመጪው ግንቦት 24 ቀን 2018 ዓ.ም የሚካሄደው 7ኛው ጠቅላላ ምርጫ ተራይ ካርድ መቁጠሪያ ስነ ስርዓት ሳይሆን የሀገር ህልውና የሚወሰን የሉዓላዊነት ማረጋገጫ ታላቅ ማህተም ሆኖ ቀርቧል። ከ50 ሚሊዮን በላይ መራጮች ካርድ ወስደው የሚጠባበቁት ዜጎች የስልጣን ባለቤትነታቸውን በተግባር ለማረጋገጥ ያላቸውን ጽኑ ዝግጁነት ያሳየ ሕያው ምስክር ነው። ብሔራዊ ጥቅም መከበር የሚጀምረው ከውስጥ ጽናት ነው። ኢትዮጵያ በዘመኗ በኃይልና በደም መፋሰስ የሚደረግ የስልጣን ሽግግር ምን ያህል ዋጋ ሲያስከፍላት እንደኖረ ታሪክ ምስክር ነው። ምርጫ ግን ይህን አዙሪት በመስበር በሰላማዊና በህጋዊ መንገድ ዲሞክራሲን የማጽናት ጉዞ ነው። ምርጫ የዲሞክራሲ መለማመጃ አንዱ መሳሪያ ነው። ስለዚህ ዲሞክራሲ ደግሞ ዜጎች ይወክለኛል የሚሉትን መንግስት የሚመርጡበት መሳሪያ ነው። ዲሞክራሲ መለማመጃ ነው። ዲሞክራሲ ምንድነው ብለን ስንል ደግሞ ያው በምርጫ የምናጸናው አንዱ ጉዳይ ነው። ኢትዮጵያ ከታሪካዊ ቀጠሮ ፊት ስቆምም ከመቼውም ጊዜ በላይ የባዳና የባንዶች ጥምረት አይሎ ብሔራዊ ጥቅሞቿን ለማደናቀፍ የማይፈነቅሉ ድንጋይ በሌለበት ወቅት ነው። ምርጫን በስኬት ማከናወን ማለት ለእነዚህ አካላት ኢትዮጵያ በራሷ ልጆች የምትመራ ጠንካራ ሀገር ናት የሚል የማያሻማ መልእክትን ማስተላለፍ ማለት ነው። ለዚህም ነው ምርጫ ለኢትዮጵያ ከስልጣን ፉክክር ባለፈ ብሔራዊ ጥቅም ጋሻና ጦርና ጽንቶ ለመያዝ የሚደረግ ሂደት ያደረገው። የሀገራችንን የፖለቲካ ጉዞ ስናስተውል ምርጫ ማለት በየ5 ዓመቱ የሚደገም የካርድ መቁጠሪያ ስነ ስርዓት ብቻ ሳይሆን የብሔራዊ ጥቅማችን ታላቅ ምሰሶ፣ የሉዓላዊነታችን ማረጋገጫ ማህተም መሆኑን የምንረዳው። በሚሊዮኖች የሚቆጠሩ ዜጎች በነፃነትና በሰላም አብረው የሚያኖራቸውን ብዝሃነታቸውን የሚያስተናግድላቸውንና የሀገርን ህልውና የሚያስጠበቅላቸውን መሪ በድምፃቸው የሚሰየሙበት ይህ ሂደት የኢትዮጵያን የውስጥ ጽናትና የውጭ ክብር የሚወሰን የስትራቴጂያዊ ጥበብ መገለጫ ነው። የሀገር ጉዳይ ነው። ብሔራዊ ጥቅሞቻችን ምናምን ብለን ስንል ስለ ሀገር ነው የምናወራው። ስለ ሀገር ነው፣ ስለ ፓርቲ አይደለም። ፓርቲውን የሚመራ ሰው አይደለም። እነሱ አላፊ ናቸው፣ ጠፊ ናቸው፣ ያልፋሉ። እነሱ የማያልፈው ዘላለማዊው ሀገር ነው። ስለዚህ በሀገር ጉዳይ ላይ በሀገር ጥቅም ላይ ምን ይመስላሉ፣ ምን እንድምታ አላቸው፣ በሚመጡ 5 ዓመት እንዴት ወደፊት መውሰድ ይፈልጋሉ፣ ከዛ በኋላ የተሻለ ነገር ይኖራል ምናምን ብለን ማሰብ ያለብን ይመስላል። ምርጫ ለአንድ ኢትዮጵያዊ የቁሳዊ ብልጽግና ብቻ ሳይሆን የሰብአዊ ክብርና የስነ ልቦና ነፃነት ምንጭም ነው። ግለሰቡ በድምፁ ሀገሩን ይመራል፣ ማህበረሰቡን በሰላም አብሮ ይኖራል። ትውልዱ ደግሞ የዳበረ የዲሞክራሲ ስርዓት ያላት የታፈረችና የተከበረች ሀገርን ይረከባል። በምርጫው መሳተፍም በጣም ህብረተሰብ የኢትዮጵያ ህዝብ የነፃነት ቀኑ ነው ብዬ ነው የማስበው። አንዱ ይሄን አጋጣሚ መጠቀም ነው። በምርጫ መሳተፍ መሰልጠን ነው። የነፃነትን አስተዳደር ራስ በራስ ማስተዳደር ማለት በዚህ ነው የምታረጋግጠው፣ ተግባራዊ ስለሆነች ማለት። የሀገርን የውስጥ ጽናት ማጠናከርና ስልጣንን በሰላማዊ ምርጫ መንገድ እንዲሸጋገር ማድረግ የቅንጦት ጉዳይ ብቻ ሳይሆን የብሔራዊ ደህንነትና የህልውና መሰረት ነው። ከደም መፋሰስና ከመበታተን አዙሪት ወጥቶ ጠንካራ ሉዓላዊነትን ለመገንባት ምርጫንና ህጋዊነትን የፖለቲካ ስርዓት መሪ ኮምፓስ ማድረግም ጊዜው የሚጠይቀው ነው።